ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የካቲት 2 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ ያካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን። የኤርትራ መንግስት የኢትዮጵያ የውጭ ጉዳይ ሚኒስቴር ያቀረበበትን የድንበር ጥሰትና የታጣቂዎች ድጋፍ ክስ ተከትሎ ጥብቅና አነጋጋሪ የሆነ ምላሽ ሰጥቷል። የኤርትራ መንግስት በምላሹ ምን አለ? በዝርዝር የምናስደምጣችሁ መረጃችን ነው። የዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና በበይነ መረብ ብቻ እንደሚሰጥ ተነግሯል። ከዚህ ጋር በተያያዘ የትምህርት ሚኒስቴር ይፋ ያደረገው አዲስ ጥብቅ መረጃን ይዘናል። አብራችሁን ስትቆዩ የምታደምጡት ይሆናል። በቀጣይ ጊዜያት ድንገተኛ ጎርፍና የመብረቅ አደጋዎች ሊከሰቱ ስለሚችሉ አስፈላጊውን ጥንቃቄ ሊደረግ ይገባል ተብሏል። ዝርዝሩን የምንነግራችሁ ይሆናል። ከውጪ በሊቢያ የባህር ዳርቻ በደረሰ የጀልባ አደጋ 2 ህጻናትን ጨምሮ የበርካታ ስደተኞች ህይወት ማለፉ ተሰምቷል። የአደጋው ሰለባዎች አፍሪካውያን ህገወጥ ስደተኞች መሆናቸው ተነግሯል። ዝርዝሩን ይዘነዋል። በሌላ በኩል በሰሜናዊ ሊባኖስ ትሪፖሊ ከተማ ውስጥ 2 የመኖሪያ ህንፃዎች በመደርመሳቸው የበርካታ ሰዎች ህይወት ማለፉ ተዘግቧል። በዝርዝር የምንነግራችሁ ይሆናል። አሁን ወደ ዝርዝር መረጃዎች እንላለን። የትራንስፖርትና ሎጂስቲክስ ሚኒስቴር በኢብራሂም ሐሰን ተሽከርካሪ አስመጪ ስም የሚሰራጨው የውክልና ደብዳቤ ሐሰተኛ መሆኑን አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስቴር ኢብራሂም ሐሰን የተሽከርካሪ አስመጪ በተባለ ድርጅት ስም የሚንቀሳቀሱ አካላት የሚኒስትሩን ስም በመጠቀም በሐሰተኛ የውክልና ደብዳቤና የንግድ ፍቃድ በማዘጋጀት ህገወጥ ተግባር ላይ ተሰማርተው እንደሚገኙ በማረጋገጥ ህዝቡ ጥንቃቄ እንዲያደርግ አሳስበዋል። ይህ ድርጅት ከጥር 13 ቀን 2017 ዓ.ም ጀምሮ በፌዴራል ትራንስፖርት ባለስልጣን በኩል የተመቻቸ እድል እንዳለው ማስመሰል ተሽከርካሪዎችን ከቀረጥ ነጻ አስገብቶ ያለምንም ወለድ በብድር እንደሚያከፋፍል በመግለጽ ላይ ይገኛል ያለው ሚኒስቴሩ ለዚሁ ተግባር እንዲረዳውም የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ ውክልና እንደሰጡት የሚገልጽ ደብዳቤ ለዜጎች እያሳየ እንደሚገኝ ደርሰንበታል ብለዋል። ይሁን እንጂ ድርጅቱ የሚጠቀምባቸው የውክልና ደብዳቤዎቹም ሆኑ የንግድ ፍቃዱ ከሚኒስቴር መስሪያ ቤቱ እውቅና ውጭ የተዘጋጁና ሙሉ በሙሉ ሐሰተኛ መሆናቸውን ተረጋግጠዋል። ይህ ድርጊት ሆን ተብሎ ዜጎችን ለማሳሳትና ገንዘባቸውን ለመዝረፍ የተዘረጋ የወጥመድ ድር በመሆኑ ህዝቡ መሰል የተሽከርካሪ ሽያጭ ማስታወቂያዎችን ከመቀበሉ በፊት ትክክለኛነታቸውን እንዲያጣራ ሚኒስቴሩ ጥሪ አስተላልፈዋል። የዘንድሮው የ12ኛ ክፍል ሀገር አቀፍ ፈተና 100% በበይነ መረብ እንደሚሰጥ ተነገረ። በዚህ ዓመት የሚሰጠውን የ2018 የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ መሆኑን ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በአጠቃላይ የትምህርት ልማት ዘርፍ የግማሽ ዓመት አፈጻጸም መድረክ ላይ ባስተላለፉት መልእክት በዚህ ዓመት የሚሰጠው የ12ኛ ክፍል ማጠናቀቂያ ፈተና 100% በበይነ መረብ እንደሚሰጥ ገልጸዋል። ባለፉት 2 ዓመታት ፈተናው በወረቀትና በበይነ መረብ ሲሰጥ እንደነበር ያስታወሱት ሚኒስትሩ በዚህ ዓመት የሚሰጠውን ማጠናቀቂያ ፈተና ሙሉ በሙሉ በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ እንደሆነ ጠቁመዋል። ለዚህም ደግሞ የተለያዩ ግብዓቶች ለክልሎች ድጋፍ እየተደረገ መሆኑን ጠቅሰው በፈተና ጣቢያዎች በቂ የኢንተርኔት አቅርቦት እንዲኖር ከኢትዮ ቴሌኮም ጋር በመነጋገር ይሰራልም ብለዋል። በዚህም ክልሎች በዚህ ሂደት የሚያጋጥሙ ችግሮች እንዳይኖሩ በቂ ኮምፒውተር ኔትወርክና አማራጭ ኃይል አቅርቦት እንዲኖር ልዩ ትኩረት ተሰጥተው መዘጋጀት እንዳለባቸው አሳስበዋል። በትምህርት ሚኒስቴር የዲጂታል ትምህርትና አይሲቲ ስራ አስፈጻሚ ዶክተር ዘላለም አስፋ በበኩላቸው እንደ ሀገር ፈተናን በበይነ መረብ ለመስጠት የሚያስችል አቅም አለ ማለታቸውን ከትምህርት ሚኒስቴር የተገኘውን መረጃ አመላክተዋል። በተጨማሪም ትምህርት ሚኒስቴር በትምህርት ምዘናና ፈተና አስተዳደር ስርዓት ውስጥ ያጋጠሙ ስብራቶችን ለማስቀረት የተለያዩ የሪፎርም ተግባራትን ቀርጾ ፈተናን ከስርቆትና ከኩረጃ በጸዳ መልኩ ሲሰጥ መቆየቱ ይታወሳል። በመጪው የበልግ ወቅት ድንገተኛ ጎርፍና የመብረቅ አደጋዎች ሊከሰቱ ስለሚችሉ ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግ ማሳሰቢያ ተሰጥቷል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በመጪው የበልግ ወቅት የሚጠበቀውን የአየር ሁኔታ አስመልክቶ በሰጠው መግለጫ ድንገተኛ ጎርፍና መብረቅ ሊከሰቱ ስለሚችሉ ማህበረሰቡ አስፈላጊውን ጥንቃቄ እንዲያደርግና በየቀኑ የሚወጡ አጫጭር የሜትሮሎጂ መረጃዎችን በንቃት እንዲከታተል ጥሪ አቅርበዋል። ዋና ዳይሬክተሩ አቶ ፈጠነ ተሾመ እንደገለጹት ወቅቱ ከመደበኛው ከፍ ያለ የሙቀት መጠን የሚታይበት በመሆኑ ይህም ከከፍተኛ የውሃትነት ጋር
ተያይዞ በውሃ ሀብት ክምችት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ገልጸዋል። እንደ ኢንስቲትዩቱ ትንበያ ከሆነ በመጋቢትና በሚያዝያ ወራት የዝናብ ስርጭቱ እየጨመረ በመሄድ አብዛኛውን የበልግ ተጠቃሚ አካባቢዎች እንደሚሸፍን ይጠበቃል። ይሁን እንጂ የሙቀት መጠኑ መጨመር የውሃ ምንጮችን እንዲቀንሱ ሊያደርግ ስለሚችል አርሶ አደሩና አርብቶ አደሩ የሚገኘውን የዝናብ ውሃ በተለያዩ ቴክኒኮች በማቆር ለደረቅ ቀናት ዝግጁ መሆን እንዳለባቸው ተመላክቷል። ምንም እንኳ ወቅቱ ለሰብል ልማትና ለእንስሳት መኖ መሻሻል አመቺ ሁኔታዎችን ቢፈጥርም የአየር ንብረት ለውጡ የሚያስከትላቸውን ስጋቶች ለመቋቋም የተቀናጀ ዝግጅት ማድረግ አስፈላጊ መሆኑን ዋና ዳይሬክተሩ አሳስበዋል። ከጀሞ 3 እስከ ፒያሳ ድረስ የፈጣን አውቶቡስ መስመር ሊገነባ መሆኑ ተነግሯል። በአዲስ አበባ ከተማ ከጀሞ 3 እስከ ፒያሳ ዳግማዊ ሚኒሊክ አደባባይ ድረስ የሚዘልቀውን የፈጣን አውቶቡስ መስመር በፈረንሳይ የልማት ኤጀንሲ ብድርና በከተማ አስተዳደሩ በጀት የሚገነባና 15 ኪሎ ሜትር ርዝመት ያለው ግዙፍ ፕሮጀክት ሲሆን ፕሮጀክቱ የከተማዋን የትራፊክ መጨናነቅ በከፍተኛ ደረጃ እንደሚቀንስ ይጠበቃል። የፕሮጀክቱ ዋና ዓላማ አውቶቡሶች ብቻ የሚጠቀሙበት ልዩ መስመር በመገንባት በትራፊክ መጨናነቅ የሚፈጠረውን መዘግየት ለማስቀረት መሆኑን የአዲስ አበባ ከተማ መንገዶች ባለስልጣን የግንባታ ፕሮጀክቶች ኮንትራት ማኔጅመንት ዳይሬክቶሬት ቡድን መሪ ኢንጂነር ሙልቀን ዋጋሪ ተናግረዋል። አክለውም ፕሮጀክቱ ለተጓዦች ቀልጣፋ አገልግሎት ከመስጠቱም በላይ ለከተማዋ ሁለንተናዊ እድገት የላቀ አስተዋጽኦ ይኖረዋል ብለዋል። የፕሮጀክቱ ትግበራና ክትትል ባለሙያ አቶ አሸናፊ ንጉሴ በበኩላቸው ግንባታው በተቀመጠለት የጊዜ ገደብ እንዲጠናቀቅ የህብረተሰቡ ትብብር ወሳኝ መሆኑን አሳስበዋል። በግንባታው ሂደት ወቅት የሚያጋጥሙ ማናቸውም ችግሮች ሲኖሩም ነዋሪዎች ለባለስልጣን መስሪያ ቤቱ ወይንም በአቅራቢያ ለሚገኙ የወረዳና የክፍለ ከተማ መዋቅሮች በማሳወቅ መፍትሄ ማግኘት እንደሚችሉ ማስገንዘብ ይህ የፈጣን አውቶቡስ መስመር ከአንዋር መስጊድ፣ ተክለ ሃይማኖት፣ ሜክሲኮ፣ ቄራ፣ ጉፋ ገብርኤልና ጀርመን አደባባይ አድርጎ ጀሞ 3 የሚደርስ መሆኑ ተገልጿል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ ያዝናቸውን ጉዳዮች እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በማስከተል ከአፍሪካና ከዓለም አቀፍ የመረጃ ምንጮች ወደ ተገኙ አሁናዊ ዓለም አቀፋዊ ጉዳዮችን ነግራችኋለን። ኤርትራ የኢትዮጵያን የድንበር ጥሰት ክስ ትርጉም የለሽ ስትል አጣጣለች። የኤርትራ መንግስት የኢትዮጵያ የውጭ ጉዳይ ሚኒስቴር ያቀረበበትን የድንበር ጥሰትና የታጣቂዎች ድጋፍ ክስ ሐሰትና የፈጠራ ሲል ውድቅ አድርጎታል። የኤርትራ የማስታወቂያ ሚኒስትር ባወጣው አጭር መግለጫ አገሪቱ በሁለቱ ሀገራት መካከል የተፈጠረውን ውጥረት ይበልጥ የሚያባብስ ትርጉም የለሽ ውዝግብ ውስጥ የመግባት ፍላጎት እንደሌላት አስታውቀዋል። ይህ ምላሽ የተሰጠውም የኢትዮጵያ መንግስት የኤርትራ ሰራዊት በሰሜን ምስራቅ የኢትዮጵያ ድንበር በኩል ሉዓላዊ ግዛቶችን ተቆጣጥሯል ሲል በይፋ ከከሰሰ በኋላ ነው። ባለፈው ቅዳሜ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለኤርትራ አቻቸው በላኩት ደብዳቤ የኤርትራ ጦር ቀደም ሲል ከነበረው ይዞታ ይልቅ ወደ ኢትዮጵያ ግዛት ዘልቆ መግባቱን ገልጸው ነበር። ደብዳቤው አክሎም አስመራ ለተለያዩ የኢትዮጵያ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍ እያደረገች መሆኑን በመጥቀስ ሰራዊቷን እንድታስወጣና ወደ ድርድር ጠረጴዛ እንድትመጣም ጥሪ አቅርበዋል። ኢትዮጵያ ለዚህ ጥያቄ ምላሽ ካገኘች የአሰብ ወደብን ጨምሮ በሌሎች የጋራ ጥቅም ጉዳዮች ላይ በቅን ልቦና ለመደራደር ዝግጁ መሆኗንም አመልክታለች። ይሁን እንጂ ኤርትራ የኢትዮጵያን ደብዳቤ በድምጸቱም ሆነ በይዘቱ አስገራሚ ስትል የገለጸች ሲሆን ክሱን ላለፉት 2 ዓመታት ሲካሄድ የቆየውን የጥላቻ ዘመቻ አካልም አድርገዋለች። የኤርትራ መንግስት መግለጫ እንደሚያሳየው አገሪቱ የቀረቡባትን ውንጀላዎች ወደፊት ለሚፈጸሙ አጀንዳዎች እንደ መነሻ የቀረቡ የፈጠራ ወሬዎች ናቸው በሚልም ሙሉ በሙሉ ውድቅ አድርጋቸዋለች። በሁለቱ ሀገራት መካከል ያለው ግንኙነት ከትግራይ ጦርነት ማክተም በኋላ በከፍተኛ ሁኔታ እየሻከረ መጥቷል። ምንም እንኳ የኤርትራ ጦር በትግራይ ጦርነት ወቅት ከኢትዮጵያ መንግስት ጎን ተሰልፎ የነበረ ቢሆንም በቅርቡ ግን ኢትዮጵያ ኤርትራን ከህወሓትና ከፋኖ ታጣቂዎች ጋር በተቃራኒ ጎራ እያሴረችብኝ ነው ስትል መክሰሷ ይታወሳል። ይህ አዲስ የድንበር ውዝግብ ከዓመታት በፊት በአልጀርስ ስምምነት ያልተቋጨውን የድንበር ማካለል ሂደትና የቀጠናውን ሰላምም ዳግም ስጋት ላይ ጥሏል ተብሎ ተሰግቷል። በሊቢያ የባህር ዳርቻ በደረሰ የጀልባ አደጋ 2 ህጻናትን ጨምሮ የ53 ስደተኞች ህይወት አለፈ። በሊቢያ የባህር ዳርቻ 55 ስደተኞችን አሳፍራ ስትጓዝ የነበረች ጀልባ በመገልበጧ ምክንያት 2 ህጻናትን ጨምሮ የ53 ስደተኞች ህይወት ማለፉን ወይንም መጥፋታቸውን ዓለም አቀፉ የስደተኞች ድርጅት በዛሬው ዕለት አስታውቋል። አደጋው የደረሰው ባለፈው ጥር 29 ቀን 2018 ዓ.ም በሊቢያ ዙዋራ የባህር ዳርቻ አቅራቢያ ሲሆን በተደረገ የፍለጋና የማዳን ስራም 2 ናይጄሪያውያን ሴቶች ብቻ በህይወት ማትረፍ ተችሏል። ከተረፉት ሴቶች መካከል አንዷ ባለቤቷን ያጣች
የተገደለች ሲሆን ሁለተኛዋ ደግሞ ሁለት ህጻናት ልጆቿ በአደጋው እንደተወሰዱባት ተገልጿል። የተለያዩ የአፍሪካ ሀገራት ዜግነት ያላቸውን ስደተኞችና ተፈናቃዮችን የጫነችው ጀልባዋ ጥር 25 ቀን ምሽት 5 ሰዓት አካባቢ ከአልዛዊያ የባህር ዳርቻ ተነስታለች ተብሏል። ይሁን እንጂ ጉዞ በጀመረች በ6 ሰዓታት ውስጥ ውሃ በመሙላቱ ምክንያት መገልበጧ ታውቋል። የአይኦኤም የህክምና ቡድኖች በህይወት ለተረፉት ሴቶች አስፈላጊውን የአደጋ ጊዜ የጤና ድጋፍ እያደረጉ መሆኑ የተገለጸ ሲሆን የፈረንጆቹ 2026 ከገባ ጀምሮም በማዕከላዊ ሜዲትራኒያን ባህር የሞቱ ወይንም የጠፉ ስደተኞች ቁጥር ቢያንስ 484 ደርሷል ሲል አይኦኤም ገልጿል። በተጠናቀቀው ጥር ወር ብቻ 375 ስደተኞች ሞታቸው የተዘገበ ሲሆን በመቶዎች የሚቆጠሩ ሌሎች ደግሞ ሳይመዘገቡ ባህር ውስጥ ሰምጠው ሳይቀሩ እንዳልቀረ ድርጅቱ ስጋቱን ገልጿል። ባለፈው የፈረንጆች ዓመት 2025 በተመሳሳይ መስመር ከ1300 በላይ ስደተኞች መጥፋታቸው ይታወሳል። ህገወጥ የሰዎች አዘዋዋሪዎችና ደላሎች ስደተኞችን ለከፍተኛ አደጋና እንግልት እያጋለጡ መሆኑንም ድርጅቱ አስጠንቅቋል። የሳውዲ አረቢያ መንግስት የአልኮል ሽያጭ እገዳን በማንሳት በሪያድ ከተማ ለመጀመሪያ ጊዜ ልዩ ሱቅ መክፈቱን አስታወቀ። ይህ ታሪካዊ የተባለለት እርምጃ በዋና ከተማዋ ሪያድ በሚገኘው የዲፕሎማቶች መኖሪያ መንደር ውስጥ የተገደበ ሲሆን ፍቃዱም የተሰጠው ሙስሊም ላልሆኑ የውጭ ሀገር ዲፕሎማቶች ብቻ ነው። አዲሱ አሰራር ከመንግስት ጋር ግንኙነት ያላቸው ዲፕሎማቶች በአካል ሳይገኙ በህገወጥ መንገድ አልኮል ወደ ሀገር ውስጥ የሚያስገቡትንም አሰራር ለመቆጣጠር ታስቦ የተዘጋጀ መሆኑ ተገልጿል። ይህ የሽያጭ ሂደት ጥብቅ ቁጥጥር የሚደረግበት ሲሆን ተጠቃሚ የሆኑ ዲፕሎማቶች አስቀድመው ዲፕሎ በተባለ ሞባይል መተግበሪያ በመመዝገብ ፍቃድ ማግኘት ይጠበቅባቸዋል ተብሏል። እያንዳንዱ ተጠቃሚ በወር ውስጥ ሊገዛው የሚችለው መጠን የተገደበና ሌላ ሰው አሳልፎ መስጠትም በጥብቅ የተከለከለ ተግባር መሆኑ ተገልጿል። በተጨማሪም እድሜያቸው ከ21 ዓመት በታች የሆኑ ግለሰቦች ወደ ግቢው መግባትም ሆነ ግዢ መፈጸም አይችሉም ተብሏል። የሳውዲ መንግስት ይህንን ለውጥ ተግባራዊ ያደረገው አልጋ ወራሹ መሐመድ ቢን ሰልማን ሀገሪቱን ለማዘመንና የቱሪዝም መዳረሻን ለማድረግ የቀረጹትን የቪዥን 2030 አካል ተደርጎ ነው። ምንም እንኳን ለዲፕሎማቶች ፍቃዱ ቢሰጥም የሳውዲ ዜጎች፣ ተራ ቱሪስቶችና ሌሎች የውጭ ሀገር ነዋሪዎች ግን አሁንም በሀገሪቱ ህግ መሰረት አልኮል መጠጣትም ሆነ መግዛት አይፈቀድላቸውም ተብሏል። በመጨረሻም በመኖሪያ ህንጻዎች መደርመስ የ14 ሰዎች ህይወት ማለፉ ተገለጸ። በሰሜናዊ ሊባኖስ ትሪፖሊ ከተማ ውስጥ ሁለት የመኖሪያ ህንጻዎች በመደርመሳቸው የ14 ሰዎች ህይወት ማለፉን የመንግስት መገናኛ ብዙሃን ዘግበዋል። በህንጻዎቹ ውስጥ ይኖሩ ከነበሩ 22 ሰዎች መካከል የ8ቱን ህይወት መታደግ የተቻለ ቢሆንም አሁንም ፍርስራሹ ውስጥ የቀሩ ሰዎች ሊኖሩ እንደሚችሉ የከተማዋ ባለስልጣናት ስጋታቸውን ገልጸዋል። የአሰቃቂ አደጋ የተከሰተው በኢኮኖሚ ቀውስ ውስጥ በምትገኘው ትሪፖሊ ከተማ ውስጥ ሲሆን በዘንድሮው የክረምት ወራት ብቻ ህንጻ ሲደረመስ ይህ ለ5ኛ ጊዜ መሆኑ ተገልጿል። አደጋው በከተማዋ በሚገኙ ያረጁና ጥገና ባልተደረገባቸው ህንጻዎች ላይ ያለውን ከፍተኛ ስጋት ያሳየም ሲሆን ባለፈው ወር ብቻ ከ100 በላይ ህንጻዎችን እንዲለቀቁ ማስጠንቀቂያ ተሰጥቶ እንደነበር የአደጋ መከላከያ ተቋሙ አስታውሷል። የከተማዋ ከንቲባ አብደልሐሚድ ካርሜ ለዓመታት ለታየው ቸልተኝነት ምላሽ መስጠት ከማዘጋጃ ቤቱ አቅም በላይ መሆኑን በመግለጽ ለሀገር ውስጥ ጉዳይ ሚኒስትሩ የስራ መልቀቂያ ማስገባታቸው ተሰምቷል። በሌላ በኩል ፕሬዚዳንት ጆሴፍ አውን አደጋውን እየተከታተሉ መሆኑን ገልጸው የነፍስ አድን ሰራተኞች እንዲሰማሩም ጥሪ አቅርበዋል። ጠቅላይ ሚኒስትር ነዋፍ ሰላም ደግሞ ድርጊቱን ሰብአዊ አደጋ ሲሉ በመጥራት መንግስታቸው አስፈላጊውን እርዳታ ለማድረግ ዝግጁ መሆኑን አረጋግጧል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለየካቲት 2 ቀን 2018 ዓ.ም ምዕራፍ 2 የያዝናቸውን የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።